ብዙ ሚሊዮን ሰዎችን በጥቂት ቀናት የገደለ ታላቅ ጥፋት ክፍል 2ን አሁን እንጀምራለን። ከባለፈው ስንቀጥል ተመሳሳይ ነገር በዮሐንስ ወንጌል ምዕራፍ 12 ላይ እናያለን። ተመሳሳይ የኖህን ዘመን አይነት ማለት ነው። ዮሐንስ 12 ላይ ለአይሁድ ኢየሱስ የመጨረሻውን የመመለስ ዕድል ሰጥቷቸው ነበር። ሆኖም ዕድሉን ባለመጠቀማቸው በምዕራፍ 12 ከቁጥር 39 እስከ 40 እንዲህ አለ። አይኖቻቸው እንዳያዩ በልባቸው እንዳስተውሉ እንዳይመለሱም እኔም እንዳልፈውሳቸው አይኖቻቸውን አሳወረ ልባቸውን አደነደነ ብሏልና ስለዚህ ማመን አቃታቸው ተብሎ እንደተጻፈው እንዲሁ ሆነ። ምንድነው የሆነው? እስከ ምዕራፍ 12 በዮሐንስ ወንጌል ይሰበክ ነበር። ተመለሱ 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 ተመለሱ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ገቡ ንስሐ ገቡ ንስሐ ገቡ እያለ ምዕራፍ 12 ከምን ጋር እንደወሰደው ልክ የጥፋት ውሃ ሊመጣ ደጅ ላይ ምናልባት ጥቂት ቀን የቀረው አይነት ኢየሱስ የመጨረሻ ስብከቱ ነው ወቁ ምዕራፍ 12። ከዛ በኋላ አቆሟል። ምዕራፍ 13 ፋሲካ ነው። እግራቸውን አጠበ። ከምዕራፍ 14 እስከ 16 አስተማረ ደቀ መዛሙርቱን፣ አደባባይ አልወጣም። ምዕራፍ 17 በኋላ መከራውን ተቀበለ። 18 19 20 21 በመከራ በሞት በትንሣኤ ያለፈበት እና ያረገበት ነው። የአደባባይ ስብከት የመጨረሻው ስብከቱ ዮሐንስ ምዕራፍ 12 ነው። በተመሳሳይ የኖህ የመጨረሻ የስብከቱ ምዕራፍ እንደሆነ ሁሉ ለአይሁድ የመጨረሻ የመለስ ዕድላቸው ነበር። ከዛ በኋላ ኢየሱስን ሲሰብክ አይሰሙትም። ዝም ሊል ነው። ወደ ሸላቹ እንደሚሄድ በግ ዝም ሊል ነው። ወንጌል አገልግሎት ሊያቆም ነው። ሄሮድስ ሊገል ይፈልጋል ሲሉት 3 ቀን አለኝ፣ ሂዱና ለዛች ለቀበሮ ዛሬና ነገ ፈውሳለሁ፣ አጋንንትን አወጣለሁ፣ በ3ኛው ቀን እፈጸማለሁ፣ 2 ቀን አለኝ። አይችልም። ይሄን 2 ቀን ሊነካኝ አይችልም። 3ኛው ቀን ግን ጊዜው ነው፣ የጨለማው ጊዜ። ያኔ ይችላል። ያኔ እኔም ዝም እላለሁ፣ ተልእኮዬን ጨርሳለሁ እያለ ነበር። ምዕራፍ 12 ተናግሮ 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 አልሰማ ሲሉት ከኢየሱስ አፍ እርግማን ወጣ። እንዲህ አለ፣ ኢሳይያስ እንዲህ ብለዋል፣ በዓይኖቻቸው እንዳያዩ በልባቸው እንዳስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውን አደነደነ ብለዋልና ስለዚህ ማመን አቃታቸው ተብሎ ተጽፏል። ኢሳይያስ የተናገረው ቃል እነሱ ላይ ተፈጸመ። የማይሰሙት የማያስተውሉት ለምንድን ነው? እንዳይፈወሱ ነው። እግዚአብሔር ተናግሮ እምቢ ሲሉት ልባቸውን አደነደነው፣ ዓይናቸውን አሳወረው፣ እንዳይገባቸው አደረገ። እግዚአብሔር ላንተ የሚነግርህ 10 ቀን ከሆነ 10 ቀን ነው የሚለምንህ። 10 ቀን ተመለስ ይላል። 11ኛው ቀን ግን የመመለሻ መንገዶችን ይዘጋባል። የጸጋ ጊዜ ያልፋል። ያ የፍርድ ጊዜ ነው። የጨለማው ስልጣን ነው ብሏቸዋል። 10 ቀን ተመለስ ይላል። ልጄ ተመለስ፣ ልጄ ተመለስ። 10 ቀን ነው በእግዚአብሔር አጀንዳ። 11ኛው ቀን ግን የለም እግዚአብሔር እንዲያውም የመመለሻ መንገዶች ይዘጋሉ። ለመመለስ ብትፈልግ እንኳን ምንም ያነሳሱ ነገሮች አሉ። ለፈቃድህ በሮች ወለል ብለው ይከፈታሉ፣ የጥፋት መንገዶች ማለት። ስለዚህ ሰበከ አልሰማ ሲሉት እንግዲያውስ ምን አለ? ልባቸውን አደንድን፣ በቃ እንዳይመለሱ እንዳልፈውሳቸው የሚለው ቃል። ስለዚህ ማመን ያቃታቸው ለምንድን ነው? ልባቸው ደነደነ። ለምን? እስከ ምዕራፍ 11 ወይም እስከ ምዕራፍ 12 የተወሰነ ቁጥር የመለስ ጊዜያቸው ነበር። እምቢ ሲሉ ምዕራፍ 12 መጨረሻ አካባቢ በቃ ካሁን በኋላ እንዲያውም የሚያስተታችሁን ነገር ነው የምናገረው፣ ጭራሽ የሚያባብስባችሁን ነገር እንዳታምኑ ያደረጉን ነገር ነው የምናገረው አለ። ፍርድ ጀመረ ማለት ነው። ይህ ሐሳብ በተመሳሳይ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 እስከ 12 ካለው ሐሳብ ጋር አንድ ነው። እዛ ጋር ምንድን ነው የሚለው? እግዚአብሔርን ለማወቅ ባልወደዱት መጠን የስህተትን አሰራር ይከተሉ ዘንድ ያደርጋል ይላል። ይከፍታል።
የ10 ቀን አለ ተመለስ የሚል። እምቢ ካልክ 11ኛው ቀን አጋንንት መልአክ መስሎ በር ላይ እንዲቆም ይፈቅድለት። የእምቢታ መንገዱ ይከፈትልሃል። በቃ የጥፋት መንገዱ ይከፈትልሃል። የጸጋ ጊዜል። ስለዚህ መቼ ልባችን እንደሚደነድን አናውቅም። አያችሁ፣ ልባችን ይደነድናል። የሚያደነድነው እግዚአብሔር አይደለም። ብዙ ሰምተን ካለመታዘዝ የተነሳ ነው። እባክህ ሁሉም ነገር ያልፋል። ሽሽ ገዳሚውም፣ ጨዋታውም፣ ዝናውም፣ ቀልዱም ያልፋል። ተው ተመለሱ። ቢሊየን ዓመት ነው የምታለቅሱት ሲኦል ሄዳችሁ። ተው ተመለሱ። ተው አታሾፉ በገዛ ህይወታችሁ። ተው ተመለሱ። ኧረ ተመለሱ። ተው አንድ ቀን ይመጣል ተመለስ የሚል ድምፅ ሙሉ በሙሉ 100% ይጠፋና የጥፋት አዋጅ ብቻ። ሬስቶራንቱም፣ ስራም ቦታ፣ የትም ስትሄዱ ጥፋት ብቻ። ጥፋት ነው፣ ጉድጓድ ነው፣ ሸለቆ ነው፣ ጦርነት ነው፣ ከባድ ነው። ተመለስ የሚል የለም። እንዲያውም ተመለስ ይከለከላል። ያን እኮ 7 የመከራ ዓመት ማለት ምንድን ነው? በተለይ 3 ዓመት ተኩሉ ተመለስ የሚል የለም። በቃ የፍርድ ጊዜ ነው። 3 ዓመት ተኩል ተመለሱ ተባሉ። ሰባኛው ሱባኤ 3 ዓመት ተኩል ተመለሱ ተባሉ። እምቢ ሲሉ 3 ዓመት ተኩሉ መከራ። ተመለስ የሚል የለም። ቤተክርስቲያንም የለችም፣ ሄዳለች። የለም ወንጌል አይሰበክም። የለም መጽሐፍ ቅዱስ ተሰብስቦ ተቃጥሏል። በቲቪ በቲክቶክ ዋቴቨር ወንጌል የሚሰበክ ይከለከላል። ሁሉ እገዳ ነው። ኢየሱስን ስም መጥራት ይከለከላል። ሁሉ ነገር ይከለከላል። መንፈስ ቅዱስ ጸጋ የለም። መንፈስ ቅዱስ በምድር ላይ ቢኖርም ኢንአክቲቭ ነው የሚሆነው፣ ስራ አይሰራም። ልክ በዘፍጥረት 1 ላይ መንፈስም በኋላ ሰፎ ነበር እንዳለው መንፈስ ቅዱስ የትም አለ፣ ግን ስራ አይሰራም። መገኘቱ ስለሌለ አጋንንት ይጫወትባል። ስለዚህ ውስጥ የነበረው የሰማው ቃል ራሱ አታስታውሰው፣ ይጠፋል። ለምን 24 ሰዓት የምትሰበከው የጥፋትን ስብከት ይሆናል። በኖህ ዘመንም ይሄ ነው የሆነው። ተጸጸተ ሲል ወዲያውኑ ወደዚህ የ3 ዓመት ተኩል የክፋት ዘመን የገቡት። ጸጋ ጠፋ። ስለዚህ መቼ ከአንተ ላይ ጸጋ እንደሚነሳ አታውቅም። እግዚአብሔር ባያነሳውም የልብ ድንዳኔ ሊያነሳው ይችላል። ለምን? እግዚአብሔርን ባልወደዱት መጠን ይላል ሮሜ 1:28 የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው። ሁሌ ፌሽታ የለም። አንድ ቀን ልብ ይደነድናል። እባካችሁ ተመለሱ። ተው። በተለይ ክርስቲያንን የምትሉ ጌታን አውቄያለሁ የምትሉ ድኛለሁ የምትሉ እባካችሁ ሕይወታችሁስ እውነት ነው? ጥላቻ የለም፣ ክፋት የለም፣ ምቀኝነት የለም። ወንድማችሁ ሲሳካለት ደስ ይላችኋል? ከብሔራችሁ ውጭ የሆነውን ተወዱታላችሁ? ጎዳኝ የምትሉትን ብሔር የጎዳችሁ ብሔር ባይሆንም የዛን ብሔር ስም ጠርተው የመጡ ሰዎች እናንተ ወይም የእናንተን ቤተሰቦች ጎቶ ሊሆን ይችላል። ጥላቻ አለ። ይሄ ማንነትን ይገልጣል። አልዳንክም። ለምን? ወንድሙን የሚጠላ ነፍሰ ገዳይ ነው። እግዚአብሔርን አያውቅም። ገና በጨለማ ነው ያለው። ተመለሱ ባካችሁ። ሰውን ሁሉ ፍቱ እንድትፈቱ፣ ሰውን ሁሉ ይቅር በሉ ይቅር እንድትባሉ። ራዕይ ምዕራፍ 20 ላይ አዲስ ሰማይና ምድርን እንዲሁም ሐዋርያት ምዕራፍ 2 አዲስ የሥጋ ልብና መንፈስ ቅዱስ እንደሆነው ዘፍጥረት 8:18 ኖህ ከመርከብ ሲወጣ ወደ አዲስ ሰማይና ምድር የገባ ያህል ነው። ያ ሁሉ ሕዝብ ግን አልነበረም። 8 ሰው ነው እዛ የደረሰው። እድሉ ተሰጥቷቸው ነበረ፣ ግን አይመስልም። የታለ ዝናብ? 2000 ዓመት ሆኖ የማያውቅ ነገር ግን ነው። ጻድቅ እንደሆነ ግን ያውቃል። የሚናገረው ግን እውነት እንደሆነ ያውቃል። ልብ በሉ። ማንም ሰካራም አይደለም የሰበከላቸው። በሕይወቱ የሚመሰክር ሕይወቱ ለየት ያለ ፍቅር ያለው ትህትና ያለው ቸር ደግ የሆነ ሕይወቱ የሚናገረው ነገር አለ። እውነት ስላልመለሰላቸው ብቻ አይደለም፣ ስላልፈለጉ ነው። ልብ በሉ። እውነት ስላልመሰላቸው ብቻ አይደለም፣ ስላልፈለጉ ነው።
ህሊናቸውማ ይመሰክርባቸው ነበር የሆነ ጥፋት እንዳለ። ስለ ውሃውና ስለ ጎርፉ እንኳን ባይገባቸው፣ ስለ ጎርፉ ባያምኑ፣ የሚናገረው ነገር ግን ትክክል እንደሆነ ልቦናቸው ይመሰክር ነበር። ራእይ ምዕራፍ 20 አዲስ ሰማይና ምድርን አየሁ ይላል። ሐዋርያት ምዕራፍ 2 መንፈስ ቅዱስ ወረደ፣ ከዛስ አዲስ ልብና አዲስ መንፈስ ቅዱስ እንደተሰጣቸው ኖህ ከመርከቡ ሲወጣ ከጥፋት ውሃ በኋላ ምዕራፍ 8 ቁጥር 18 አዲስ ሰማይና ምድር እንደሆነ ነው። ሶስቱ ተመሳሳይ ነው። ልዩነቱ ሐዋርያት 2 በመንፈስ ነው። ራእይ ምዕራፍ 20 እና ዘፍጥረት ምዕራፍ 8 18 ግን በስጋ በዓይን የሚታይ ነገር ነው። ዘፍጥረት 6 ቁጥር 2 የሰው ዘመን ከ1000 ወደ 120 አጠረ። እነ ማቱሳላ 969 ዓመት 900 807 ምናምን ሲኖር ነበር። አሁን ግን አጠረ። ለምን? በቃ ሰው እድሜው ከረዘመ ከመቶ ካለፈ ከክፋት ውጭ የሚሰራው ነገር የለም። በአጠቃላይ የሰው ልጅ ክፉ እየሆነ ሄደ። በቃ ከድሮ ሰዎች ይልቅ ዘመኑ እየጨመረ ሲሄድ የሰው ልጅ ክፉ እየሆነ ስለሄደ እድሜውን አሳጠረው እግዚአብሔር። ዋናው ምክንያት የእግዚአብሔር መንፈስ ተለይቶት አጋንንት በምድር የተለቀቁበት ጊዜ ስለሆነ ነው። ልክ እንደ ራእይ ምዕራፍ 13 ቁጥር 1 ሰው በዚያ ክፋቱ ከ100 ዓመት በላይ ቢኖር፣ አንድ ክፉ ሰው 400 ዓመት ቢኖር በስመ አብ እድሜው ባያጥር፣ ሂትለር 400 ዓመት ቢኖር ነው በዓለም ላይ ሰው ይተርፋል። ደዛ ማለት ነው። እድሜውን ያሳጠረው የክፋት ዘመናቸውን ለማሳጠር የምድር ዋይታ ሰው ከሚሸከመው በላይ ስለሚሆን እግዚአብሔር የመከራ ዘመናቸውን እያሳጠረላቸው ነው። ለምድር ሕዝብም ለዛም ሰው ለምን ከሱም ይበሳል ደግሞ ሌላ ክፉ ለክፉ ክፉ ይመጣል። የክፉዎች ምድር ይሆናል። ስለዚህ በምድር ላይ የሚኖሩ ጻድቃን ሌሎች ሰዎች አንድ ቀን ማደር አይፈልጉም። በትውልዱ መካከል ስላሉ ጥቂት እሱን የሚከተሉ ሲል ይህን አደረገ። በማቴዎስ 24:22 ላይ ለተመረጡት ሲል አሳጠረ ዘመኑን እንደሚለው ራእይ መጽሐፍ ላይ 3 ዓመት ተኩል ያደረገው ያንን ከባዱን የመከራ ዘመን ለተመረጡት ሲል ነው። ለምን? በዛ በጭንቅ ጊዜም ጌታን ያገኘዋሉ። ለነሱ ሲል ዘመኑን አሳጠረ። ከ3 ዓመት በላይ አይችሉም። ልክ እንደዚሁ 100 ዓመት ያሳጠረው በምድር ላይ ላሉ ለጻድቃን መከራ ዘመናቸውን ለማሳጠር ክፉ ሰዎች ቶሎ እንደሄዱ ማለት ነው። ዘፍጥረት ምዕራፍ 6 ቁጥር 3 መንፈሴ ወይም መገኘቴ በአጋንንት በሚነዳ ትውልድ ላይ ቢሆን እሳት ሆኖ ስለሚበላው እለየዋለሁ። እሱ ስጋ ብቻ ይሆናል። ያለኔ መንፈስ የኔ መገኘት በሌለበት ብዙ ዘመን ከቀጠለ ምድርን ስለሚያቃጥላት ዘመኑን አሳጥሬ ቶሎ ሸኘዋለሁ በማለት 100 ዓመት ይበቃዋል አለ። እግዚአብሔር መንፈስ መለየት ቃላት አይገልጹም ክብደቱን። በመጨረሻም የኔፍሊም አጀንዳ ተሳካ። የሰይጣን አጀንዳ ተሳካ። የሴቷን ዘር ማጥፋት ይፈልግ ነበር። ከኖህ በስተቀር እግዚአብሔር በተጸጸተበት 120 ዓመታት ትውልዱ በክፋት ምድርን ሞላት። ያው 100 ዓመት ይሆን አይሆን አላውቅም። እግዚአብሔር ተጸጸተ ካለበት እስከ ጥፋቷ ጊዜው 100 ዓመት ገደማ ሊሆን ይችላል። እግዚአብሔር የሰውን ዘር አጠፋ። አጋንንት ተደሰቱ። አጋንንቱም ፍጻሜ አግኝተው ቢሆን ጥሩ ነበር፣ ግን እግዚአብሔር ነጥሎ ሰውን ብቻ አጠፋው። ምክንያቱም አጋንንት ጊዜያቸው ገና ነበር። አንድ ቅርብ ዘመን ቅድስናው ከኛ ዘመን ሰው እጅግ ቢሻልም በጊዜው ኃጢአተኛ ሆኖ በውሃ የጠፋው ያ ትውልድ ዛሬ ከኛ ይሻላል፣ ቅድስና ያለው ማለት ነው። ያ ትውልድ እኮ ከኛ ይሻላል የጠፋው። ዛሬ ሙታንን አስነሱ ተብሎ በተሰጠው ቃል ከሞት በእግዚአብሔር ታምራት ብንጸልይ ሊነሳ አይችልም? ቢሊግራም አንዴ እንዲህ አለ። ያው እሱን መጥቀስ ትክክል ካልሆነ ይቅርታ። እንዲህ አለ ግን እግዚአብሔር ይህንን የእኛን ትውልድ ይህን የአንደኛውን ክፍለ ዘመን ትውልድ ይቅር ካለ ጌታን አግኝተን ንስሐ ከገባን የኖህ ዘመን የጠፋውን ትውልድ ይቅርታ ይጠይቅ ይላል። እኛ ክፉዎች
ብዙዎቹን ይቅር ካለን የንስሐ ዕድል ሰጥቶ የኖህ ዘመን ትውልድ በዚህ ዘመን ቢኖር አንድም ሰው ንስሐ ሳይገባ አይቀርም ነበር። በቂ ንስሐ ዕድል አልተሰጠም ለማለት ያህል ነው። እግዚአብሔር በሥራው ፍጹምና እንከን አልባ ስለሆነ የሰባኪውን ቃል ብንጥለውም ግን በንጽጽር የእኛን ትውልድ በክርስቶስ ይቅር ብሎ ካዳነ እንግዲያውስ ለነሱም ተስፋ አለ። ግን ያ በእምነት ከሙታን እንዲነሳ የሚጸልየው ሰው ማን ነው? የት ነው ያለው? ምክንያቱም ሙታንን አስነሱ ሲል የኖህንም ዘመን ሰዎች ማስነሳት አይቻልም ወይ ነው? አይቻልም። ጌታ ሞቶ ሲኦል በሄደ ጊዜ ለእነዚህ ሰዎች ወንጌል ሰብኮላቸዋል እና እንድናድናቸው እየጠበቀን ይሆን? ምክንያቱም ወንጌልን ሰበክ። አጋንንቱ ግን ከጥፋት ውሃ በኋላ ሰውን ለጥፋት ማሰልጠን ቀጥለው ሰዶምና ገሞራ ወደ ጥፋት ሄዱ። አጋንንት ዓለም ጠፋች። በኖህ ዘመን 8 ሰው ቀረ። እነሱም ደግሞ በዙ። ኖህ ደግሞ የልጅ ልጁን ከነዓንን ረገመ። እርግማኑ ቀጠለ። እንደገና በዙና ደግሞ ሰዶምና ገሞራ የሚባል ቦታ ደግሞ የባሰ ከነዛ የከፉ መጡ። እነዚህ እኮ ተጋቡ ነው የሚሉት፣ ወንድና ሴት የእግዚአብሔር ልጆች የተረገሙትን አገቡ ነው። እዚህ ደግሞ የባሰ ወንድ ለወንድ ሴት ለሴት የባሰ አንዲትን ሴት ለብዙ ምናምን የባሰ የክፋት ዘመን መጣ። ሰዶምና ገሞራን በእሳት አጠፋ። ሰው ግን ተማረ አልተማረም? ዛሬ አፋር ሄዶ ሰው እሳት ይጎበኛል። እግዚአብሔር እኮ እሳቱን የሚያሳየን እንድንዝናና ይመስላችኋል? ሲኦል አለ እያለን ነው። ልጆቼ ሲኦል አለ እዩቴን ውሃ የእሳት ባህር አላልኳችሁም? ይኸው እዩ። እሳት እኮ የሚነድ ብቻ አይደለም፣ እንደ ውሃም ይፈሳል። እዩ፣ ማስረጃ ነው። የሚፈስ እሳት እዩ፣ እንደ ውሃ የሚፈስ የሚንቀለቀል የሚፈስ እሳት እዩ። ሲኦልም እንዲሁ ነው። ለእኛ ዘመን በብዙ ማስረጃ ነው አንመለስም ያለው። ለዚህ ከነሱ እጅግ የከፋን በደንዳኖች ነን። ከጠፋ ፍርዱም የዚያን ያህል ነው። እባካችሁ ነው ተመጣ መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ። ለምን 120 ዓመት ይሆናሉ አለ? በእኔ መረዳት እግዚአብሔር የላሜን ትውልድ ሊያጠፋ የወሰነውና ሰውን በመፍጠሩ የተጸጸተው ኖህ 480 ዓመት ሲሆነው ነው። ከዚያ ኖህን ጠራው። እግዚአብሔር ኖህን ከመረጠና ከተጸጸተ በኋላ ያን ትውልድ ከ100 እስከ 120 ዓመት ከኖህ 480 ዓመት እስከ ኖህ 600 ዓመት ዕድሜ የንስሐ ጊዜ ሰጠው። 120 ዓመት ሰበከ ማለት ነው። ለኖህ ደግሞ የዝግጅት ጊዜ ሆነው። ኖህ መርከቡን ሲሰራ ስንት ዓመት እንደፈጀበት አይታወቅም። ሆኖም አጠቃላይ ከ100 እስከ 120 ዓመት ዝግጅት ጊዜ ያስፈልገው። ለዚህ ማስረጃ አንደኛ እግዚአብሔር ተጸጸተ ዘፍጥረት 6:6 ላይ፣ ሁለተኛ ዘመኑ 120 ይሁን አለ ዘፍጥረት 6:3 ላይ። ኖህን ደግሞ መረጠ ዘፍጥረት 6:8። ኖህ ከተመረጠ በኋላ 3 ልጆችን ወለደ ዘፍጥረት 6:10። አምስተኛ እግዚአብሔር መርከብ እንዲሰራ አዘዘው ዘፍጥረት 6:14። የጥፋት ውሃ የሆነው ኖህ ሴምን ከወለደ 100 ዓመት በኋላ በሴም 100ኛ ዓመት ላይ ነው። ማለት ዘፍጥረት 11:10፣ ዘፍጥረት 5:32፣ ዘፍጥረት 7:6፣ ዘፍጥረት 5:32ን ከወሰድን የጥፋት ውሃ የሆነው ኖህ የመጀመሪያ ልጁን ከወለደ 100 ዓመት በኋላ ነው። ጥፋት ውሃ የሆነው ኖህ የመጀመሪያ ልጁን ከወለደ ከ100 ዓመት በኋላ ነው። ዘፍጥረት 6:8ን ከወሰድን ኖህ የተጠራው ከመወለዱ ልጁ ከመወለዱ በፊት ነው። ሳይወልድ ጠራው። ነገሩን ግልጽ ለማድረግ ዘፍጥረት 5 ላይ አጠቃላይ ስለ ኖህ ትውልድ ነው የሚናገረው። ስለ 10 ትውልድ ከአዳም ጀምሮ እስከ ኖህ ያለውን ሲናገር አብሮ ኖህን
አጠቃለለና ቁጥር 32 ምን ይላል? ኖህም የ500 ዓመት ሰው ነበር። ኖህም ሴምን፣ ካምን፣ ያፌትንም ወለደ ይላል። ይሄ ከአዳም ጀምሮ እስከ ኖህ ያለውን ትውልድ አጠቃላይ ለመግለጽ የገባ ነው። ከጥፋት ውሃ በፊት የነበረውን የአዳምን ትውልድ ለመጥቀስ የገባ እንጂ እግዚአብሔር ዘፍጥረት 6 ላይ ተጸጸትኩ ከማለቱ በፊት ልጆች አልወለደም። እዚህ ጋር የመጣው አጠቃላይ የኖህን ትውልድ ለማሳየት ነው። ከአዳም ጀምሮ እስከ ኖህ እና እስከ ልጆቹ የነበረውን ለማሳየት ነው። ምክንያቱም ምዕራፍ 5 ቁጥር 1 ምን ይላል? የአዳም የትውልዱ መጽሐፍ ይሄ ነው ነው የሚለው። ስለዚህ ከአዳም አንስቶ እስከ ጥፋት ውሃ የነበረው በአዳም በሴት እያለ እስከ ኖህ የደረሰው ትውልድ እነማን እንደሆኑ ሲዘረዝር ነው። ዘፍጥረት 6 ላይ ነው ትክክለኛው ቅደም ተከተል ያለው። ዘፍጥረት 6 ላይ እግዚአብሔር መጀመሪያ ተጸጸተ ሰውን በመፍጠሩ። ከዛ የሰው ልጅ አጠፋለሁ አለ። ሲያይ ግን ኖህ የሚባል ሰው አለ እግዚአብሔር የሚፈራ። ስለዚህ ኖህ በእግዚአብሔር ፊት ሞገስ አገኘ። እስካሁን የኖህ ዕድሜ አይታወቅም። እዚህ ጋር ግን ምንድነው ኖህም የ500 ዓመት ሰው ነበረ ስለሚል እግዚአብሔር ከመጸጸቱ በፊት የ500 ዓመት ነው ብለን መውሰድ እንችላለን። ስለዚህ ኖህ በዚህ ጊዜ ዕድሜው 500 ነው ማለት እንችላለን። ስለዚህ እግዚአብሔር ተጸጸተ፣ ትውልዱን አጠፋለሁ አለ። ኖህን መረጠ። ኖህ በእግዚአብሔር ፊት ሞገስ አገኘ ይላል። ከዛስ ቁጥር 10 ኖህ 3 ልጆች ወለደ ይላል ከተመረጠ በኋላ። ከዛስ ቁጥር 13 መርከብ ስራ አለው። ከወለደ በኋላ መርከብ ስራ አለው። መርከብ ሰራ። አሁን እንግዲህ 500 ዓመቱ ላይ ነው የተጠራው። እንግዲህ እንካለስ ዘፍጥረት 6 የነገሩ ነው። እንግዲህ በኖህ 500 ዓመት ላይ እግዚአብሔር ተጸጸተ ብንል፣ ከዛ ኖህ በእግዚአብሔር ፊት ሞገስ አገኘ። ከዛ ልጆች ወለደ። ልጆች ከወለደ ከስንት ዓመት በኋላ እንደሆነ አይታወቅም መርከብ ስራ አለው። መርከቡን ሰርቶ ሲጨርስ 600 ዓመት ሆነው። በግምት 100 ዓመት ሰራ ማለት እንችላለን። አጠቃላይ ወይን ይመስል እንግዲህ እንካለስ ዘፍጥረት 6 የነገሩ መነሻ ምንድን ነው? የነገሩ መነሻ ለጥፋት መነሻው ምንድን ነው? የእግዚአብሔር ልጆች የቃየንን ሴት ልጆች ማግባት ነው። የሄኖክ ዘሮች በምግባር፣ በምርምር፣ በባዮሎጂ፣ በመድኃኒት ሕክምና፣ እርሻ፣ የእርሻ ውጤቶች፣ በፈጠራ፣ በትምህርት፣ በመልካም አስተዳደር፣ በመልካም ቤተሰብ፣ በግብረ ገብ፣ በፈሪሃ እግዚአብሔር፣ በሰላም፣ በማካፈል፣ በፍቅር፣ በውሃ ሀብት፣ በልጅ አስተዳደግ፣ በአመራር የተባረኩ ስለሆነ የቃየን ትውልድ በገበያ ቦታ እህል፣ መድኃኒት፣ ልብስ ወዘተ የሚገዙት ከነሱ ነው። የቃየን ትውልድ ደግሞ ምንድን ነው ያለው? በማዕድናት፣ በወርቅ፣ በብረት፣ በመዳብ የበለጸገ ስለሆነ ጦር፣ ገጀራ፣ ማረሻ፣ ቢላ፣ ሰረገላ፣ መቆፈሪያ፣ ሳንቲሞች፣ የብረታ ብረት ዕቃዎች፣ የወርቅ ጌጣጌጦች፣ የበረሃ ሽቶ፣ ዕጣን ይዘው ገበያ ይመጣሉ። ከሄኖክ ትውልድ ጋር ይገበያያሉ። የቃየን ዝርያ አጋንንት የሚያመልኩ እግዚአብሔርን የሚጠሉ ናቸው። ሰይጣን ለሔዋን የተከለከለውን ፍሬ እንደተጠቀመ የሄኖክ ትውልድን በተከለከለ የወድ ፍሬ ሊያስት ወሰነ። የሄኖክ ወንዶች ገበያ ለመሸጥ ሲሄዱ የቃየን ሴቶች በሽቶና በሚያምር ጌጣጌጥ ተውበው ለመግዛት ይመጣሉ። የሄኖክን ወንዶች ልብ ይሰርቃሉ። በመጨረሻም ተማርከው ያገቧቸዋል። በዚህ ምክንያት ማህበሩ ይረበሻል። እየበዛ ሲሄድ ጋብቻው እግዚአብሔር እያዘነ መጣ። የቃየን ዘሮች በበገና፣ በመለከት ምዕራፍ 4 ቁጥር 21 እንደምናየው በዘፈን የታወቁ ስለነበር ከገበያ በተጨማሪ በየጊዜው የዘፈን ኮንሰርቶች በማዘጋጀት ልባቸው ሸፈተ የሄኖክ ወንዶችን እየጋበዟቸው ያንበረከኳቸው፣ ዘፈን ይጋብዟቸዋል። ከሴቶቹ ጀርባ ዘፈን፣ ዜማ፣ ሙዚቃ አለ። ዘፋኞቹ እግዚአብሔርን የማያከብሩ በመሆናቸው የሁለቱ ቤተሰብ ልጆች እግዚአብሔርን የማያውቁ ሆነው ተወለዱ። ከሴቶቹ ጋር የመጡ መናፍስት በልጆቻቸው ገቡ። ልጆቻቸው የቃየንን
የጦርነት ስልትና መሳሪያ፣ የሄኖክን ጥበብ፣ ድፍረት፣ ጀግንነት፣ ፈጠራ፣ ብልጽግና ሲጨምሩበት ኃያል ተዋጊዎቹን የሁለቱንም ጥቅም አገኙ። ኃይል ያለ ገንዘብ ኃይል አይታሰብምና ልጆቹ ተዋጊዎች ወራሪዎች እየሆኑ እየዞሩ ሀገሩን ሲያስገብሩ፣ ግብ ሲሰሩ፣ ደካማ ሀገሮችን ሲያጠቁ እግዚአብሔር አዘነ። ምዕራፍ 6 ቁጥር 11 እግዚአብሔር ምድር በእግዚአብሔር ፊት በክፉ ሥራ ረከሰች፣ በአመፅም ተሞላች ይላል። አመፅም ተሞላች። እግዚአብሔር ባልሰሙት ጊዜ ለፈቃዳቸው አሳልፎ ሰጣቸው። ኤልዛቤል አካብን እንደነዳችውና ጸረ እግዚአብሔር ነቢያት ስርዓት እንደመሰረተች፣ የእግዚአብሔር ነቢያት እንደሸሹና እንደተገደሉ በኖህ ዘመንም የዚህ አይነት የክፉ ሁኔታ በመፈጠሩ እግዚአብሔር የሚፈሩ ጥቂቶች ተለይተው ወጡ። እነሱ ሲወጡ እግዚአብሔር መንፈሱ አብሯቸው በመውጣቱ አጋንንቱ ነገሱ፣ ኔፊሊም ተባሉ። እነ ኖህ ተለዩ ማለት ነው። እግዚአብሔር መንፈስ በሰው ላይ ለዘላለም አይኖርም ሲል መገኘቱን መናገሩ ነው። እግዚአብሔር መንፈስ ከጥቂት አማኞች ጋር ወጣ፣ ከአንድ ቤተሰብ ጋር ወጣ፣ በኔፊሊም መንፈስ ተተካ። ኔፊሊም ማለት በአጋንንት የተሞሉ የሁለቱ ዘር ልጆች ናቸው። ልዩ ባህሪያቸው በጦርነት ኃይለኞች ናቸው ይላል ምዕራፍ 6 ቁጥር 48። በቁመት የረዘሙ የፈረጠመ ሰውነት ያላቸው፣ በጦር ስልት የተለዩ ናቸው። ሰዎቹ ከእግዚአብሔር ይልቅ በጉልበትና በጦር መሳሪያ የሚመኩ በመሆናቸው እግዚአብሔርን አልፈለጉትም። የእግዚአብሔር መንፈስ ሰውን በመለየቱ ክፋትና ግፋቸው እየጨመረ ሄደው እግዚአብሔር የዚህ ክፉ ትውልድ ዘመን 120 እንዲሆን ይወስን ዘንድ ሁኔታቸው አስገድደ። ምድር በርኩሰት ግፍና ዋይታ ደም ማፍሰስ በመሞላቷ እግዚአብሔር ሊያጠፋቸው ወሰነ። በተለይ የላሜ የሰባ ጊዜ ሰባት ትንቢት በተነገረበት 70 ትውልድን ለአጋንንት ተሰልፎ ከሰጠ በኋላ የምሕረት በር ስለተዘጋና የኖህ በር መዘጋት የምሕረቱን ማብቃት ያሳይ። በቃ ድንገት ተዘጋ። ሰዎች እየተሯሯጡ እየመጡ ነበር። የለም፣ ጊዜው አለፈ። ሊገቡ አልፈቀደላቸው። ልባቸው ስለደነደነ ፍርድ ብቻ ነበር የቀረ። የጸጋ ጊዜ አለፈ። ምዕራፍ 6 ቁጥር 8 ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኖህ በትውልዱ ጻድቅ ፍጹም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። በመጀመሪያ ትውልዱ እግዚአብሔርን በጋብቻ ከማያምኑት ጋር በመጣመሩ ኪዳኑን አፈረሰ። ይህም አጋንንት በትውልዱ ላይ እንደ ልብ እንዲሰለጥኑበት እድልን ሰጠ። ከዝሙትና ደም ማፍሰስ የላቀ አጋንንትን ወደ ትውልድና ቤተሰብ የሚስብ ምን ኃጢአት ሲኖር ይሆን ታዲያ? ከዝሙትና ደም ማፍሰስ የበለጠ አጋንንትን ወደ ትውልድና ቤተሰብ የሚስብ ምን የከፋ ኃጢአት አለ? እግዚአብሔር ክፉና ኃይለኛ መናፍስት በምድር እንዲገለጡ ፈቀደ። ልክ እንደ ራእይ ምዕራፍ 13 የፍርድ ጊዜ ስለሆነ ትውልዱ እግዚአብሔርን ለማወቅ ባልወደደ መጠን የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው። ያን ጊዜ ክፉ መናፍስት፣ ኔፊሊም፣ ሐሰተኛ ነቢያት፣ ሐሰተኛ መንፈስ፣ የጦርነት፣ የርኩሰት፣ የክደት መንፈስ ማለት ይቻላል ኔፊሊምን ተገለጡ። ሕዝቡን በርኩሰት፣ በክደት፣ በጦርነት ሞሉት። ራእይ ምዕራፍ 11 ቁጥር 6፣ ምዕራፍ 16 ከቁጥር 12 እስከ 17። ኔፊሊም የሰለጠኑባቸው ወንዶች ኃይለኛ ተዋጊዎች፣ አጥፊ፣ ፈላጭ ቆራጭ፣ በጡንቻ የሚመሩ ሆኑ። ዘፍጥረት ምዕራፍ 6 ቁጥር 4። እግዚአብሔር ለምን ሰውን ሁሉ ሊያጠፋ ጨከነ? የእግዚአብሔርን ልብ የሰበረው ክፋት ምን ይሆን ይህን ያህል እንዲጨክን ያደረገው? ቁልፉ ዘፍጥረት ምዕራፍ 4 ቁጥር 24 ላይ ነው። ላሜ ያቆሰለኝን ሰው ገደልኩት፣ ቃየንን የገደለ 7 እጥፍ እግዚአብሔር ከተበቀለለት እኔን የገደለ 77 እጥፍ ወይም 70 ጊዜ 7 ይገደላል በማለት ለራሱ ብይን ሰጠ። እዚህ ጋር ላሜ የረሳው ነገር አለ። እግዚአብሔር ቃየንን ያገኘው ሁሉ እንዳይገድለው ያለ ጊዜው እንዳይገደል፣ ከተገደለ ግን 7 እጥፍ እበቀልለታለሁ አለ እንጂ ቃየንን ለሰራው ጥፋት አልበቀለውም አላለም። ቃየን የተባለው ነፍሰ ገዳይ የገደለ ሰው ሁሉ እግዚአብሔር 7 እጥፍ የሚበቀለው ከሆነ ንጹሑን አቤልን የገደለውን ቃየንን እግዚአብሔር ደሙን በማፍሰስ አይበቀለውም ማለት ስህተት ነው። በእኔ መረዳት የቃየን ትውልድ ሁሉ አቤልን ቃየን በመግደሉ ምክንያት ተረገመ። ከእርግማኑ አንዱ ደም ያፈሰሰ ደሙ ይፈሳል እንደተባለው ነው። በሙሴ ሕግ በቃየን ቤት ላይ የደም እርግማንና ዕዳ አለ። ከዚህ እርግማን የተነሳ ዘሩ ያለ ጊዜው እየተገደለ ይሞታል። የሚገደሉ ደግሞ በራሳቸው ዘሮች ነው። በዛ ቤት ምን የለም ማለት ነው? ሰላም።
እነዚህ ነው ዳዊት ኦሪዮን በግፍ ስላስገደለው ከቤት ደም አይጠፋም አለው። ታዲያ ላሜ 7ኛው ትውልድ ድረስ ደረሰ። እስከዚያ ድረስ የደም እርግማን እንደቀጠለ ነበር። እግዚአብሔር ግን በ7ኛው ትውልድ ምሕረት ለማድረግ ፈቀደ። ስላለቀ ስለጨረሰ ማነው 7 ትውልድ የቃየንን የደም ዕዳ ከፍሎ አልቋል። አሁን ወደ እግዚአብሔር መጣ። የ7ኛ ትውልድ አባት እንደመሆኑ የቃየን ዕዳ ቢከፈልም ቀጣይ ትውልድ ከእግዚአብሔር ታርቆ ይኖር ዘንድ ለእግዚአብሔር እየጠበቀው ነበር። የ7ኛው ትውልድ አባት እንደመሆኑ የቃየን ዕዳ ቢከፈልም ቀጣይ ትውልድ ከእግዚአብሔር ታርቆ ይኖር ዘንድ እግዚአብሔር እየጠበቀ ነበር። ላሜ ግን አዲስ የደም ዕዳ ይቀጥል ዘንድ 2 ትልቅ ስህተት ሰራ። 1 ሌላ ሰው ገደለና አዲስ የደም ዕዳ ፈጠረ። በመሃል የነበረውን በሺህ የሚቆጠር መገዳደል ትተን ከሱ ቀደም ባሉት አባቶቹ ከነበረው መገዳደል ለየት የሚያደርገው የኃጢአት ዕዳ ተከፍሎ የሚያበቃበት 7ኛ ትውልድ በመሆኑ በሁለቱ ትውልዶች ላይ የተገኘ ወሳኝ ሰው በመሆኑ ነው። ሁለቱ ትውልዶች መሃል ዕዳውን ከፍሎ የጨረሰው 7ኛው ትውልድና አዲሱ ትውልድ መሃል ማለት ነው። እግዚአብሔር ቃየንን 7 ትውልድ ከተበቀለ በኋላ ዕዳ በመከፈሉ ቁጣው በቃ። ሆኖም የትውልዱ አባት ደም በማፍሰስ አዲስ እርግማን እንዲመጣ ምክንያት ሆነ። እግዚአብሔር ቃየንን 7 ትውልድ ከተበቀለ በኋላ ዕዳ በመከፈሉ ቁጣው በቃ። ሆኖም የትውልዱ አባት ደም በማፍሰስ አዲስ እርግማን እንዲመጣ ምክንያት ሆነ። ሁለተኛ በራሱ ላይ ተነበየ። እኔን የገደለ እግዚአብሔር 7 ጊዜ 7 ይበቀለዋል እያለ እኮ ነው። ምክንያቱም እሱም እየገደለ ነው፣ በተቃራኒ ለሱም ይሰራ ሲል የትውልዱ አባት በመሆኑ ትንቢቱ ስለሚሰራ ተገልብጦ እሱ ከገደለም እንደሚፈጸምበት ሳያስተውል ተነበየ። በሌላ አነጋገር እኔ ለገደልኩት ሰው ሞትም በተነበየኩት ልክ ይበቀለኛል ማለት ነው። ሲተረጎም እኔም ለገደልኩት ነፍስ ያለ ይቅርታ ይበቀለኛል እያለ ነውና እስከ መጨረሻው 7ኛ ትውልድ የደም ዕዳ በቤት ያለ ማለቱ ነው። ይህ ትንቢት አጋንንት በዚያ ትውልድ ላይ እንዲሰለጥኑ ምን ሰጣቸው? መብት ሰጣቸው። እናም ኔፊሊም በትውልዱ ላይ ተገለጡና በክፋት ሞሉት። ይባስ ብለው የሄኖክን ትውልድ በጋብቻ በኩል በመበከላቸው የሄኖክ ትውልድ የእርግማኑ ተሸካሚ ሆነ፣ በጋብቻ በተወለዱ ልጆቻቸው አማካይነት ማለት ነው። ይህ ደግሞ በንስሐ እንዳይመለሱ ልባቸው ይደነድን ዘንድ ኔፊሊም በቃ የሚችሉትን ሁሉ አደረጉ። እግዚአብሔርም የሄኖክን ትውልድ ጨምሮ በክፋት መንገድ ሄዶ ስለተመረዘ ሰውን በመፍጠሩ ተጸጸተ፣ አዘነ። ሰውን ሲኦል ከሚወርድ ባይፈጠር ይሻለው ነበር ብሎ ለሰው አዘነ። ሰውን ከዚህ በላይ በሕይወት ማቆየት ክፋት እያበዛ እንዲሄድ ከማድረግ ውጪ እግዚአብሔርን የሚፈልግ ትውልድ ከዚህ ትውልድ እንደማይወጣ በመረዳት ሊያጠፋቸው ወሰነ። 1000 ዓመትም ቢሰጣቸው አንድም ሰው ከዛ ትውልድ እግዚአብሔር የሚፈራ እንደሌለ ያውቃል፣ እርግማን ውስጥ ስላሉ። በዚህ ላይ የዚህ ትውልድ የኖረ እንዲቀጥል መፍቀዱ ጥቂት ጻድቃንን ብዙ ዘመን እንዲሰቃዩ እንዲኖሩ ማድረግ በመሆኑ የዚያን ትውልድ ዘመን ሊዘጋ ወሰነ። ምዕራፍ 6 ቁጥር 5 የሰው አመጽ በምድር ላይ የበዛና የሚለው ሐሳብ ክፋታቸው ታላቅ መሆኑን ያሳያል። እግዚአብሔር ክፋትና አመጽ ታላቅ ሲሆን ቶሎ በንስሐ ካልተመለሱ ክፋቱ ከባድ ስለሚሆን ቀጣዩ ፍርድ መሆኑን ከነነዌ ምዕራፍ 6 ቁጥር 5 የሰው አመጽ በምድር ላይ የበዛና የሚለው ሐሳብ ክፋታቸው ታላቅ መሆኑን ያሳያል። እግዚአብሔር ክፋትና አመጽ ታላቅ ሲሆን ቶሎ በንስሐ ካልተመለሱ ጥፋቱ ከባድ ስለሚሆን የሲኦል ፍርዱም ማለት ነው ቀጣዩ ፍርድ መሆኑን ከነነዌ ከነፊናስ ታሪክ እንረዳለን። ይህ ታላቅ አመጽ ቀይ መስመር ነው። ወይ ፈጥነው ይመለሳሉ ነነዌዎች እንዳደረጉት ወይም ይጠፋሉ፣ እነ ፊናስ በሌሎች እንደፈረዱት። ዮሐንስ ወንጌል ምዕራፍ 12 ቁጥር 35 እስከ 36 እንዲሁም ከ37 እስከ 40 ማየት እንችላለን። የሚያሳዝነው የቃየን ዘር የሆነው ላሜ ትውልዱን በሟርት 7 ጊዜ 7 በቀል ለአጋንንት አሳልፎ ሲሰጥ፣ የሴት ዘር የሆነው ነው ግን በአባቶቹ ያሳርፈናል ተብሎ መልካም ነገር ተነግሮበት ትውልዱን ከጥፋት አዳነ። ምዕራፍ 4 ቁጥር 29 የላሜ ትውልድ በክፉ መናፈስ እጅ ሲወድቅ ነው ግን በታላቅ የእግዚአብሔር ጉብኝትና ሞገስ ስር ገባ። የትውልዱን ክፋት ለማምለጥ ታላቅ ጸጋ ያስፈልግ ነበር። ምዕራፍ 6 ቁጥር 7 የሰውን ዘር እንስሳትንም አጠፋለሁ። እግዚአብሔር እንስሳትን ያጠፋው ሰው ሲጠፋ የኔፊሊም ማደሪያ እንዳይሆኑ ነው። አዲስ ሰማይና ምድር ማለትም ከጥፋት ውሃ በኋላ በምሳሌ አዲስ ምድርን ነው ሲወርስ ከመርከብ ሲወጣ ማለት ነው። ስለዚህ በአዲስ ሰማይና ምድር ላይ ማንም እርኩስ እንዲገባ አልተፈለገም። 1000 ዓመት ምሳሌ ስለሆነ 1000 ዓመት መንግስት ማለት ነው።
ከጥፋት በኋላ የነበረው የነነው ምድር ልክ እንደ 1000 ዓመት መንግስት። ምዕራፍ 6 ቁጥር 9 ኖህ ጻድቅ ነበር። በዘመኑ ከነበሩ ሰዎች ጥፋት ጋር ሲነጻጸር እግዚአብሔርን ይፈራ ነበር። በታማኝነት በእግዚአብሔር ፊት ሄደ። ለእግዚአብሔር ታማኝ ነበር። እግዚአብሔር የሰጠውን አደራ እስከ መጨረሻው የሚጠብቅ ነው። አቋሙን የማይለውጥ ተደልሎ እግዚአብሔርን የማይክድ ሰው ነበር። በእግዚአብሔር ፊት ያስወደዱት 3 ባህሪያት: ጻድቅ ነው፣ እግዚአብሔርን ይፈራል፣ ይወዳል፣ ያመልካል፣ ያከብራል። 2ኛ ነቀፋ የለበትም፣ ሰውን አይበድልም፣ ለሰው መልካም ነው። 3ኛ ታማኝ ነው። እግዚአብሔር የሰጠውን አደራና ኃላፊነት የሚጠብቅና ላመነበት ነገር ሟች ነው። ምዕራፍ 6 ቁጥር 12 ምድር ረከሰች፣ ኮራፕት ሆነች ይላል። ሰው ራሱ ረክሶ ኮራፕት ሆኖ ነበር። በኖህ ላይ የታየው 3ቱ ባህሪያት በምድር ላይ በሌሎች ሰዎች ላይ ስላልነበር እግዚአብሔር እንዲመራቸው ሚዛን መድፋት አልቻለም፣ አልተቀራረቡም። ምድር ጥቅጥቅ ባለ ጨለማ ነው፣ ደግሞ በታላቅ ብርሃን ውስጥ ነበረ። መቀራረብ አልቻለም። ሰውም ጨለማው ተመችቶት ነበር። እንደዛም ሆነ ያጋቡና ይጋቡ ነበር ይላል። በምድር ላይ በሌሎች ሰዎች ላይ ምዕራፍ 6 ቁጥር 17 ከሰማይ በታች ያለውን ሕይወት ሁሉ በጥፋት ውሃ ፍለድ ዎተርስ አጠፋለሁ። ለምን በውሃ ላይ ያጠፋ ፈለገ? ምዕራፍ 6 ቁጥር 17 ከሰማይ በታች ያለውን ሕይወት ሁሉ በጥፋት ውሃ አጠፋለሁ። ለምን በውሃ ላይ ያጠፋት ፈለገ? አንደኛ ጴጥሮስ ምዕራፍ 3:20 በኖህ ዘመን በውሃ የዳኑት ጥቂት፣ ይኸውም 8 ሰዎች ብቻ ነበሩ። saved through water ይላል ምዕራፍ 3 ቁጥር 21 እዛው ጴጥሮስ ላይ። ይህም ውሃ አሁን የጥምቀት ምሳሌ ሆኖ ያድናቸዋል። በኢየሱስ ክርስቶስ ትንሣኤ ጥምቀት ውሃ ያድነናል። ጴጥሮስ የሚለው እነ ኖህ በጥምቀት ውሃ ዳኑ። ጥምቀት ወይም በውሃ ዳኑ። ሰማይ በሚወርደው ውሃና ከጥልቅ በሚወጣው ውሃ ተጠመቁ። ከላይና ከታች በሚወርደው መሃል ስለነበሩ በውሃና ውሃ መሃል ሆኑ ማለት ነው። ጴጥሮስ የሚለው እነ ኖህ በጥምቀት ውሃ ዳኑ፣ ከሰማይ በሚወርደው ውሃና ከጥልቅ በሚወጣው ውሃ ተጠመቁ፣ በውሃና ውሃ መሃል ሆኑ። ይህም የጌታን ሞት ያሳያል። ኋላ አራራት ተራራ ላይ መርከቡ ተቀመጠ። ይህ መነጠቅን ያሳያል፣ ወደ ጌታ መሄድን ያሳያል። ኖህ በትንሣኤ በሙታን አምኖ ዳነ። ሞተው ተነሱ እኮ በውሃ ተጠምቀው ወጡ። ያዳናቸው መርከቡ ውስጥ መሆናቸው ነው። በውሃ ሊያጠፋ የወሰነው መርከቡ ኢየሱስ በትንሣኤ እንደሚያድነን ለማስተማር ነው። እኛ ከእርሱ መርከብ ውስጥ ሆነን ተቀበርን፣ ከእርሱ ጋር ተነሳን። በእርሱ መርከብ ውስጥ ሆነን ከእርሱ ጋር በአብ ቀኝ ተቀመጥን በአራራት ተራራ። የውሃውን መከራ የተቀበለው መርከቡ እንጂ በመርከቡ ውስጥ ያሉ አይደሉም። እሱ በደላችንን ተሸከመ። ከዚህ የምንማረው አንደኛ እግዚአብሔር ለሚታመኑበት መርከብ ያዘጋጃል። 2ኛ በመርከቡ ገብተን ከጥፋት ሞት እንድናለን። 3ኛ ከጌታ የተነሳ ትንሣኤ እናገኛለን። ምዕራፍ 6 ቁጥር 18 ከአንተ ጋር ኪዳኔን አቆማለሁ። ይህም አዲስ ኪዳን ነው። ይህ አዲስ ኪዳን ከኖህ ጋር የሚገባው ጥፋት ሲመጣ ደመና የዝናብ ምልክት ነው። በደመና ላይ የሚታየው ቀስት ደመና ነው። እግዚአብሔር ጥፋት የውሃ ሊያመጣ ሲል ምልክት የሆነውን ቀስት ደመናውን ሲያይ ደመና ውስጥ ቀስት ሲያይ ከኖህ ጋር የገባውን ኪዳን በማስታወስ የጥፋቱን ውሃ ዳግም እንደማያመጣ ሁሉ ሰው ሁሉ እንዳይጠፋ በዚህ ይከላከለ። ኢየሱስ ስለኛ በአብ ፊት ይታያል። እግዚአብሔር ምድር ላይ በተሰራ ኃጢአት ተቆጥቶ ጥፋት ሊያመጣ ሲል በጌታ በኩል የገባልንን ኪዳን ደመና ቀስተ ደመናዋን በማየት ይተዋል። ያ ቀስተ ደመና በእኛና በጥፋት መካከል የሚገባ ኢየሱስ ነው። ስሙን ሲያይ እግዚአብሔር ያልፈናል። የዛሬውን ትምህርት እዚህ ጋር እንጨርሳለን። አገልግሎታችን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎታችንን ደግፉ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ከኔ ጋር ጸሎት የምትፈልጉ መቀጠል ትችላላችሁ። ጌታ ሆይ እናመሰግናለን። እግዚአብሔር አምላኬ ሆይ እንግዲህ እኛ ምንድነው ዘመን ሰዎች ልበ ደንዳኖች ሳንሆን
በተሰጠን የጸጋ ጊዜ ወደ አንተ እንመለስ ዘንድ ልባችንን መልስ። ልባችን አይጠንክርብን። እግዚአብሔር ሆይ ልባችን አይደንድን። በጌታ በኢየሱስ ስም ልባችን ወደ አንተ የሚልስ የሚል በንስሐ የምንመለስ ትሑታን እግዚአብሔርን የምንፈራ ሰዎች እንድንሆን እለምንሃለሁ። አሜን። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አላውቀውም፣ ከእሱ ጋር ኅብረት የለኝም የምትሉና ከእሱ ጋር ኅብረት መፍጠር የምትፈልጉ ከኔ ጋር እኔ የምለውን ጸልዩ። እግዚአብሔር ሆይ እንደ ኖህ ዘመን ሰዎች የጠፋው ከጸጋ የራቅኩ ከአንተ የተለየው ሰው ነኝ። ብቸኛ ነኝ፣ ተቅበዝባዥ ነኝ፣ ተስፋ የለኝም። ከፊት ለፊቴ ጥፋት አለ። ወደዛ ወደ መርከቡ ወደ አንተ ገብቼ መዳን እፈልጋለሁ። አንተ ደግሞ በልጅ በኢየሱስ ክርስቶስ ይህን በር ከፍተህልኛል። ዛሬ ልጅ አድርገኝ። ኢየሱስ ክርስቶስ ለኃጢአቴን እንደሞተ አምናለሁ። በሦስተኛው ቀን እንደተነሳ አምናለሁ። ወደ አብ እንዳረገ ተመልሶ እንደሚመጣ አምናለሁ። እንደሚወስደኝ አምናለሁ። የልጅ ኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያድን እንደሚያነጻ አምናለሁ። ጌታ ሆይ ልጅ አድርገኝ። በዘመኔ ሁሉ አንተን እከተልሃለሁ። በጌታ በኢየሱስ ስም አሜን። የዘፍጥረት ጥናት ክፍል 4 እዚህ ላይ ያበቃል። የመጨረሻውንና ማጠቃለያውን ክፍል 5 ጥናት በሚቀጥለው ጊዜ ይዘን እንቀርባለን። እንግዲህ ሰብስክራይብ፣ ሼር እና ላይክ በማድረግ ከኛ ጋር ሁኑ። ሰላም።